ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አመሻችሁ እንደምን አረፈዳችሁ። ይህ ከዋሽራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። እንግዲህ ባለፈው 3 ዩኒቶችን ለማየት ሞክረናል። አራተኛውን ዩኒት ዛሬ እንጀምራለን። እንግዲህ ምንጊዜም ለጓደኞቻችሁም ለሌሎችም ዋሽራ አካዳሚን ሰብስክራይብ ማድረግ አትርሱ። ያው ላይክ አድርጉ፣ ሼር አድርጉ፣ ሌሎችም ጓደኞቻችሁ ወንድሞቻችሁ እንዲጠቀሙ ማለት ነው። በዛሬው እንግዲህ ባዮሎጂ ግሬድ 10 ያው የትምህርታችን ርዕስ ነው። ዩኒት 4 ነው ዛሬ የምንመለከተው። ዩኒት 4 ላይ እንደምታዩት እንግዲህ ሴል ሪፕሮዳክሽን ነው የሚለው። አጠቃላይ እንግዲህ ሴል እንዴት ሪፕሮዲዩስ እንደሚሆን፣ ሴል እንዴት እንደሚባዛ ወይም እንደሚራባ የምናይበት ምዕራፍ ነው ማለት ነው። ሌሰን 4.1 ይላል። 4.1 ሴል ሳይክል ነው የሚለው። በዚህ ስር እንግዲህ ያው እንደተለመደው ኦብጀክቲቭ አለ። at the end of this session the students will be able to ይላል። ይህን ትምህርት ስንጨርስ እንግዲህ እነኚህን ነገሮች የማወቅ ኃላፊነት አለባችሁ ማለት ነው። የመጀመሪያው ዲፋይን ሴል ሳይክል ነው። ሴል ሳይክል ምን ማለት እንደሆነ ትገልጻላችሁ ወይም ታብራራላችሁ ማለት ነው። ሌላው outline the different stage of cell cycle ነው። እንግዲህ በሴል ሳይክል ውስጥ ያሉትን የተለያዩ ስቴጆችን አውትላይን እናደርጋለን ማለት ነው። ሌላው ኮሌክት ኢንፎርሜሽን ኦን ካንሰር ነው። ስለ ካንሰር ምንነት ኢንፎርሜሽን ከየቦታው እንሰበስብና ሞር ስለ ካንሰር ምንነት እናውቃለን ማለት ነው ይህን ትምህርት ስንጨርስ። እንግዲህ students before dealing with cell cycle it is important to refresh your memory about cell. እንግዲህ ስለ ሴል ሳይክል ከመናገራችን ከመማራችን በፊት ማስታወስ የበፊቱን ስለ ሴል ስትራክቸር ኤንድ ፋንክሽን የተማርነውን ማስታወስ ይገባናል ማለት ነው፣ ወይም ማስታወስ ይጠበቅባቸዋል። ፓርቲኩላሪ the nucleus where key process of cell reproduction takes place ነው የሚለው። እንግዲህ በተለይ ስለ ኒክለስ ማወቅ አለብን። ዋናው ለሪፕሮዳክሽን ከሴሎች ውስጥ ዋናው የመራባት ወይም ዘረመል በሙሉ የሚገኘው ኒክለስ ስለሆነ ስለ ኒክለስ በደንብ ማወቅና የድሮውን 9ኛ ክፍል ላይ የተማራችሁትን ማስታወስ ስለሚጠበቅ አንዳንድ ስለ ኒክለስ አንዳንድ ሐሳቦችን መገንዘብ ይገባቸዋል ማለት ነው። እሺ እንግዲህ ተማሪዎች ያው ለማስታወስ ያክል ያው መጀመሪያ ስለ ሴል በሙሉ ከማውራታችን በፊት እንዴት ሪፕሮዲዩስ እንደሚሆኑ ኒክለስ እንዳልነው ያንዱ የሴል ዋናው ክፍል የሆነውን ስለ ኒክለስ ወይም ዋናው ዘር የሚባዛበት ክፍል ኒክለስ ስለሆነ ስለሱ ማወቅ ስለሚገባችሁ ነው። እንግዲህም the nucleus is the main organelle of a cell containing the genetic material። ዋናው እንግዲህ ዘር የሚባዛበት የሚራባበት ከሴል ክፍል ውስጥ ያው ኒክለስ መሆኑን ለማስታወስ ነው። ያው ክሮሞዞም ይላል። ያው ይሄ እንግዲህ ዘር የሚራባባቸው ጄኔቲክ ማቴሪያል ወይም ክሮሞዞሞች ናቸው። and the ኒክሊዮለስ ይላል። እነኚህ እንግዲህ በዋናነት ማወቅ የሚገባን ስለሆነ ነው ለማስታወስ ያክል ነው። in eukaryotic cell the nucleus is bounded by nuclear membrane ነው። እንግዲህ eukaryotic cell የሆኑ በሙሉ ኒክለሳቸው በኒክለር መምብሬን ባውንድድ የሆነ ነው ማለት ነው። ዙሪያውን በኒክለር መምብሬን የተሸፈነ መሆኑን ለማሳየት ነው። በተለይ eukaryotic ሴሎች በሙሉ ማለት ነው ዋናው እንትናቸው ኒክለሳቸው በኒክለር መምብሬን የተሸፈነ መሆኑን ማስታወስ ይገባናል። the chromosomes is well organized with DNA። እንደገና እነኚህ ዩራቲክ ሴል በኒክለር መምብሬን መሸፈናቸው ብቻ ሳይሆን ክሮሞዞማቸው ወይም ጄኔቲክ ማቴሪያላቸው ደግሞ በደንብ የተደራጀ ነው with DNA። በዲኤንኤ አማካኝነት በደንብ የተደራጀ መሆኑን ለማሳየት ነው። ዲኤንኤ ጄኔቲክ ማቴሪያሉ ስለሆነ ማለት ነው። this is covered by histone ነው። እንግዲህ ይህ ዲኤንኤ የዚህ የዩራቲክ ሴልስ ዲኤንኤ ሂስቶን በተባለው ነገር ከቨርድ ነው። ሂስቶን ማለት ፕሮቲን ከቨር ነው። በፕሮቲን ከቨሬጅ አለው ማለት ነው። ዩራቲክ ሴሎች ከኒክለር መምብሬናቸው ባውንድድ ከመሆኑ በተጨማሪ በፕሮቲን ከቨር የሆኑ ናቸው ዲኤንኤያቸው ማለት ነው። ለዛ ነው ሴቭ የሚሆነው በቀላሉ ሊራቡ ሊባዙ የሚችሉበት ሁኔታ። ሂስቶን እንግዲህ የፕሮቲን ከቨሬጅ ማለት ነው። the nuclear division is actually arrangement and redistribution of duplicated chromosomes between daughter cell ይላል። እንግዲህ ይሄ ዋናው ዳውተር ሴል የሚራባው ያው ዳውተር ምንም እንኳን ልጃገረድ ቢሆንም ያው የመጀመሪያው የሚራባው ሴል እንግዲህ ዱፕሊኬት እንዲሆን እንዲመቻች የሚያደርገው እንግዲህ ኒኩላር ዲቪዥን እንዲካሄድ እነኚህ ነገሮች መመቻቸት ዋናው ስለ ኒክለስ የምናውቀው ዘር የሚራባበት የሚባዛበት ወይም ዱፕሊኬት የሚሆንበት
ራሱን በራሱ የሚተካበት ያለበት ነው። ዳውተር ሴል እንግዲህ ዋናው የመጀመሪያው ሴል የሚገኝ ነው። ከዛ በኋላ ወደ ማዘር ሴል ይለወጥና መባዛት ይጀምራል። ግን መጀመሪያ ግን ሲገኝ ያው ዳውተር ሴሎች ይገኛሉ ማለት ነው። ይሄን ለመግለጽ ነው። እሺ ተማሪዎች ሌላው እንግዲህ ከኒክለስ ጋር አብሮ ያለው ዘ ኒክሊዮለስ ነው። ዘ ኒክሊዮለስ ኢዝ a distinct structure covering nearly 25% of volume of the nucleus ነው የሚለው። እንግዲህ ኒክሊዮለስ እዛው ከኒክለስ ጋር አብሮ የሚገኝ ሆኖ ግን 25%ን በቮሊዩሙ የሚይዘው ቦታ ግን ከኒክለስ ጋር ሲነጻጸር 25% ነው። ያኛው እንግዲህ ቢያንስ የዚህን እንግዲህ 4 እጥፍ እንደሚሆን በፐርሰንት ሲሰላ ኒክሊዮሱ ሰፊ ትልቁም ቦታ ሲይዝ ኒክሊዮለስ ደግሞ 25% ቮሊዩም ይኖረዋል ማለት ነው ከዋናው ኒክለስ ጋር ሲነጻጸር ማለት ነው። it is ይላል እንግዲህ ኒክሊዮለስ it is a sub organelle without membrane። እንግዲህ ቅድም እንዳየነው ኒክለስ with membrane ብለናል። ይሄኛው ግን ኒክሊዮለስ ግን without membrane ነው፣ ሰብ ነው ማለት የሱ ክፍል መሆኑን ለማሳየት ነው። and plays an important role in the production of ራይቦሶምስ ኤንድ ሲንቴሲስ ኦፍ ፕሮቲን። ዋናው እንግዲህ የኒክሊዮለስ ጠቀሜታው ሚና የሚጫወተው ሚና ምንድነው? በሴል ውስጥ ራይቦዞም ፕሮዳክት እንዲሆንና እንዲሁም ፕሮቲን ሲንቴሲስ እንዲሆን ከፍተኛው ሚና ይጫወታል ኒክሊዮለስ ማለት ነው። ግን ከዋናው ኒክለስ የሚለየው በምንድነው? ዊዛውት መምብሬን መሆኑ ነው። ያኛው ዊዝ መምብሬን ነው፣ ቅድም እንዳልነው በመምብሬን ተሸፈነ ነው ብለናል ኒክለስ። ይሄኛው እንግዲህ አነስተኛ ሆኖ በመጠኑም እንደምታዩት 25% ቮሊዩም ነው የሚይዘው ከኒክለስ አንጻር። በአንጻሩ ግን ዋናው ጠቀሜታው ደግሞ እዚህ ጋር እንደምታዩት ራይቦሶምን ፕሮዳክት ያደርጋል፣ እንዲሁም ፕሮቲን ሲንቴሲስ እንደሚሆን ያመቻቻል ማለት ነው። ሌላው እንድታውቋቸው እንግዲህ ለማስታወስ ያክል ነው ኮምፖነንት ኦፍ ኤቲፒካል አኒማል ሴል ናቸው። እነኚህ በአኒማል ሴል ውስጥ የሚገኙ ዋና ዋና የሴል ክፍሎች የምንላቸው ነው። ለማስታወስ ያክል ኒክሊዮለስ አለ፣ ኒክለስ አለ፣ ቅድም እንዳየው ራይቦዞም አለ፣ ቪዚክል አለ፣ ራፍ ኤንዶፕላዝም ሬቲኩለም፣ ጎልጂ አፓራተስ ወይም ጎልጂ ቦዲ የምንለው አለ፣ ሳይቶስኬሌተን አለ እና ሌሎችም አሉ። እሺ ተማሪዎች እንግዲህ እንደምታዩት ሌሎችም ተጨማሪ ያሉ ቅድም 7ቱን አይተናል። ሌላው 8ኛው ስሙዝ ኤንዶፕላዝም፣ ቅድም ራፍ ኤንዶፕላዝም ሬቲኩለም አይተናል። ስሙዝ ኤንዶፕላዝም ሬቲኩለም አለ፣ ማይቶኮንድሪያ አለ፣ ቫኪዩል አለ፣ ሲስቶል ወይም ፍሉድ ኮንቴይነርስ ኦርጋኔልስ አንዳንድ ቦታ ላይ ሳይቶፕላዝም የምንለው ማለት ነው እሱም አለ፣ ላይሶሶም እና ሴንትሮል። እንግዲህ እነኚህ ዋና ዋና የአንድ ሴል ውስጥ የሚገኙ ኮምፖነንቶች ናቸው ማለት ነው። እዚህ ጋር እንግዲህ የተወሰኑትን ያሳየናል። ይሄ እንግዲህ ሴል ነው እንደምታዩት፣ ዙሪያውን እንደምታዩት ይህ ሴሉን ሙሉ ለሙሉ ሸፍኖ የሚገኘው ፓርት ሳይቶፕላዝም ማለት ሴል መምብሬን ከቨር የሆነ ሴል መምብሬን ማለት እንግዲህ ያንን ሴል ሸፍኖ ያዘው ቅድም ያልነው እንግዲህ ይሄ ነው ሴል አንድ ኒክለስ ብቻ ሳይሆን አጠቃላይ የሴሎቹን ክፍል ሸፍኖ የሚገኘው ሴል መምብሬን መሆኑን መርሳት የለብንም። ቅድም ያየነው ኢንዶፕላዝም ሬቲኩለም ራፉ ነው። ይሄ ዊዝ ራይቦሶም ነው፣ ራይቦሶምን የያዘ ይሄ ራፉ የኢንዶፕላዝም ሬቲኩለም ራፉ ማለት ነው፣ ወይም ሸካራ የምንለው በጥሬ ቃሉ። ሌላው ሳይቶፕላዝም ከሴል መምብሬን ውስጥ የሚገኘው ይህ ፍሉዱ ፓርት፣ ይሄ ፈሳሽ የሆነ ፓርት ነው፣ ሳይቶፕላዝም ነው የሚባለው። ሳይቶፕላዝም ወሳኝ ነው፣ በአጠቃላይ በሴል መምብሬን የታቀፈ ነው ሴሉ ማለት ነው። ሌላው ይሄ ላይሶሶም ነው እንደምታዩት። ከዛ ቅድም እንዳልነው ኒክሊዮለስ ይቺ ነች አያችሁ 25% የያዘው። ዋናው ኒክለስ ደግሞ ይሄ ነው። እንግዲህ ዋናው ዘር እዚህ ውስጥ ነው የሚራባው። ዲኤንኤ ወይም ክሮሞዞም ወይም ጂን የምንለው በሙሉ የዚህ የሴሉ የመባዛት የመራባት ሂደቱ የሚከናወነው በኒክለስ ነው ማለት ነው። ኒክሊዮለስ ደግሞ አብሯ ሆና ግን ቅድም 2 ጠቀሜታዎችን አይተናል ታስታውሱ ከሆነ የኒክሊዮለስ ጠቀሜታ አንደኛው ራይቦዞምን ለዲፕሊኬት ለማድረግ ለማብዛት፣ ሌላው ደግሞ ፕሮቲን ሲንቴሲስ ለማድረግ ይረዳል። ይህ ደግሞ ለዋናው ለኒክለሱ እርባታውን እንዲያካሄድ እገዛ የሚያደርጉ ኮምፖነንቶች ናቸው ማለት ነው። ሌላው ኢንዶፕላዝም ሬቲኩለም ስሙዙ ነው። ይሄ እንደምታዩት ስሙዙ ነው። እዚህ ጋር ራፉን ያየ ነው፣ እዚህ ጋር ስሙዙ አለ። እንግዲህ በአጠቃላይ የሴል ኮምፖነንቶች ናቸው። ሌላው ማይቶኮንድሪያ ነው። ማይቶኮንድሪያ ታውቁታላችሁ፣ ዘ ፓወር ኦፍ ዘ ሴል ነው። የሴሉ ኢነርጂ ኃይል የሚገኘው ከማይቶኮንድሪያ ነው። ሌላው ጎልጂ አፓራተስም እዚህ ጋር አለ እንደምታዩት። ቫኪዩልም እዚህ ጋር አለ። ቫኪዩል ደግሞ ያው ክፍተት ያላቸው ቀዳዳዎች ሆኖ ሴሉን እንደፈለገ የሚያስፈልገውን ፈሳሽ እንዲያስገባ እንዲያስወጣ የሚረዱ ናቸው። በአጠቃላይ እንግዲህ እነኚህ የሴል ኮምፖነንቶች ናቸው። ከዚህ በፊትም አይታችኋቸዋል 9ኛ ክፍል ላይ። ሞር ግን ማስታወስና ማንበብ ይገባናል። አጠቃላይ እንግዲህ ሴል ቅድም እንዳየነው ወደዚህ ወደ 13 ነው። አንዳንድ ቦታ ላይ 14 ኮምፖነንቶች አሉ ይላል። እነሱን ሪፈር ማድረግ ይጠበቅባቸዋል ማለት ነው። እሺ ተማሪዎች እንግዲህ እስካሁን ድረስ አጠቃላይ ስለ ዕለቱ ትምህርት ስለ ሴል ከማውራታችን በፊት
ያው ስለ ሴል ምንነት እንድታውቁ ወይም የሴል ክፍሎች ወይም ኮምፖነንቶችን በዋናነት ስለ ኒክለስ ዋናው የመራቢያ ክፍል ስለሆነ እሱን ያየነው። አሁን ደግሞ ዋናውን የዛሬውን ትምህርት ሴል ሳይክል የሚለውን በደንብ እንመለከታለን ማለት ነው። ሴል ሳይክል ኢዝ a sequence of events that takes place in the parent cell ይላል። እንግዲህ ይሄ ሲኩዌንስ ነው፣ ቀጣይነት ያለው ነው። ግን ከማን ከፓረንት ሴል ከዋናው የእናት ሴል የሚሄድ ፕሮሰስ ነው ማለት ነው። ሳይክል ማለት እንግዲህ የማያቋርጥ ሂደት ነው ማለት ነው። መራባቱ ይኖራል፣ የሚሞተው እየሞተ መልሶ ግን ራሱን እየተካ ስለሚቀጥል ይሄ ሴል ሳይክል ይባላል። ፕሮሰሱ እንግዲህ ምን ማለት ነው? የማያቋርጥ ሂደት መሆኑን ለማሳየት ነው። እንግዲህ takes place in the parent cell as a means of distributing genetic materials thereby forming daughter cells ፊገር 4.1 ላይ እንመለከታለን። እንግዲህ ምንድነው ይህ ዳውተር ሴል የምንለው? እንግዲህ መጀመሪያ የሚመረተው ወይም የሚራባው የሴል አይነት ነው። ገና ዳውተር ያው ገና እንግዲህ በኖርማሊ ስናይል ዲያግረም እንደምንለው የመጀመሪያው ሴል ነው። ከዛ በኋላ ይሄ ደግሞ ራሱ ደግሞ በሚባዛበት ጊዜ ማዘር የሆነ አዲስ የሚፈጠረው ዳውተር ሴል እየሆነ ይቀጥላል ማለት ነው። ይሄን ለማሳየት ነው። ግን ምንድነው እዚህ ጋር ይህ የሴል ሳይክል የማያቋርጥ ነው፣ ሲኩዌንስ ነው። ኢቨንት ዛት ሃዝ ፕሌስ ኢን ዘ ፓረንት ሴል ከዋናው ከወላጁ ሴል ምን ይሆናል? እየተባዛ የሚሄድ መሆኑን ለማሳየት ነው ማለት ነው። እንግዲህ ሴል ሳይክል እንግዲህ there are two main division ነው፣ በሁለት ዋና ክፍሎች የተከፈለ መሆኑን ለማሳየት ነው። ሴል ሳይክል በሁለት ዋና ክፍሎች አሉት። የመጀመሪያው ኢንተርፌዝ ይባላል። ኢንተርፌዝ ሁለተኛው ደግሞ ሴል ዲቪዥን ይባላል። ኢንተርፌዝ ወይም አንደኛው ኢንተርፌዝ ሲሆን ሁለተኛው ደግሞ ሴል ዲቪዥን ነው ማለት ነው። እነዚህ እንግዲህ የሴል ሳይክል ዋናው ዲቪዥኖች ናቸው ማለት ነው። እሺ ተማሪዎች እንግዲህ እንደምታዩት ነው እንግዲህ ሴል ሳይክል ሁለት ክፍሎች አሉት ብለናል። የመጀመሪያው ኢንተርፌዝ ነው። ኢንተርፌዝ እንመለከታለን። ያው ሁለተኛው ሴል ዲቪዥን ነው። እሱን ደግሞ ስንደርስ እንመለከተዋለን ማለት ነው። ኢንተርፌዝ ነው እንግዲህ የመጀመሪያው አንዱ የሴል ሳይክል ክፍል ማለት ነው። ኢንተርፌዝ is divided into 3 phases called G1, S and G2 ይላል። ይሄ እንግዲህ የኢንተርፌዝ ደግሞ ራሱ 3 ክፍሎች አሉት ማለት ነው። በጥቅሉ ስናየው እዚህ ጋር ታዩታላችሁ። ኢንተርፌዝ 3 ዋና ክፍሎች አሉት። እንግዲህ G1 ይላል በምህጻረ ቃል ነው እንጂ G1 ማለት ግሮዝ 1 ከዛ ኤስ አለ፣ ይሄ ደግሞ ፕሮቲሲንቴሲስ ነው። እንደገና ጂቱ አለ፣ ግሮዙቱ ማለት ነው። በሶስት ዋና ክፍሎች ይከፈላል። በምህጻረ ቃል ስናስቀምጠው ጂ1 ኤስ ኤንድ ጂ2 የኢንተርፌዝ 3 ክፍሎች ናቸው ማለት ነው። ጂ1 ላይ ምን እናያለን? ጂ1 ፌዝ ወይም ግሮዝ 1 ፌዝ የሚባለው ነው። ዘ ፈርስት ጋፕ ይባላል። ይሄ እዚህ ጋር እንደምታዩት ስዕሉ ላይ ጂ1 ይሄ ነው። ዘ ፈርስት ጋፕ ቦታ የሚይዘውን ቦታ በስፋት ያዙት። የመጀመሪያው ጋፕ ወይም ክፍተት ያለበት ቦታ ሆኖ ግን የመጀመሪያው ስቴጅ ማለት ነው። የኢንተርፌዝ የመጀመሪያው ስቴጅ ማለት ነው። this is the first stage of interface የመጀመሪያው የኢንተርፌዝ ስቴጅ G1 ነው ማለት ነው። during this stage cells are quite active metabolically quite active ማለት ብዙ እንቅስቃሴ የማያሳይ ሂደት ያለበት መሆኑን ለማሳየት ነው። ሜታቦሊካሊ ወይም የመራባት ሂደቱ ላይ ብዙ አክቲቭ ያልሆነ ኳይት ነው ማለት ቀዛቀዘ ነው ማለት ነው። they accumulate በዚህ ጊዜ accumulate the building blocks of chromosomal DNA እዚጋ ግን ምን ያደርጋል? the building ዋናው chromosomal DNA accumulate ያደርጋል ያከማቻል ማለት ነው። and the associated proteins as well as store sufficient energy reserves to complete the task of replicating each chromosome in the nucleus ይላል። እንግዲህ ዋናው ይሄ ነው ታስኩ። ምን ያደርጋል? accumulate ያደርጋል ያከማቻል። ምንን? ክሮሞዞማል ዲኤንኤን ያከማቻል። እንደገና ፕሮቲን as well as store እንደገና ፕሮቲንንም ልክ እንደ ስቶር ያስቀምጣል። sufficient ኢነርጂንም ሪዘርቭስ ያደርጋል to complete the task of replicating each chromosome in the nucleus ነው እንግዲህ ያመቻቻል ማለት ነው። አሁን የመራባት ሂደቱ የለም። ለመራባት ወይም ለመባዛት አስፈላጊ የሆኑ ለሴሉ አስፈላጊ የሆኑ ነገሮች ምን ያደርጋል? ያደራጃል ያዘጋጃል እንጂ ብዙ ግን የመራባት እንቅስቃሴ እዚህ ላይ አይታይም ማለት ነው። ይሄንን በደንብ ሊጤን ይገባል ማለት ነው። እሺ ተማሪዎች እንግዲህ እዚህ ጋር ሶስቱን የኢንተርፌስ ፓርቶችን ያሳየናል። ጂ1 እንደምታዩት ይህ በሱ ቦታ ነው። ከዛ ኤስ አለ፣ ከዛ ጂ2 አለ፣ ከዛ ኤም ደግሞ ወደ መጨረሻው ስቴጅ ነው የሚሆነው። ዋናዎቹ ግን ጂ1 ኤስ እና ጂ2 የኢንተርፌስ ዋና ክፍሎች ናቸው። ጂ1 ማለት ያው ጂ ግሮዝ 1 ማለት ነው። ኤስ ደግሞ ዲኤንኤ ሲንቴሲስ ነው። ጂ2 ደግሞ ያው ግሮዝ 2 እንደማለት ነው። ኤንድ ፕሪፓሬሽን ፎር ሚቶሲስ ይላል። እዚህ መጨረሻው ላይ ሲደርስ እንግዲህ
ወደ ሚቶሲስ ፕሪፓሬሽን ወይም ራሱን የመተካት ተመሳሳይ ምስሉን የመተካት ሂደት ነው። ኤም ላይ ሲደርስ ግን ሚቶሲስ ይካሄዳል ማለት ነው፣ ወይ የመራባቱ መባዛቱ ይካሄዳል ማለት ነው። እሱን እንግዲህ በሚቀጥሉት ላይ እናየዋለን። መጀመሪያ ግን ከዛ በፊት ያ ሴል ከመባዛቱ ከመራባቱ በፊት ግን ፕሮሰሱን ማካሄድ ስላለበት እነኚህ ፕሮሰስ የግድ ሳይከናወኑ መራባት ስለሌለበት ነው። ፊገር 4.1 ስቴጅ ኦፍ ዘ ሴል ሳይክል ነው። የሴል ሳይክል ስቴጆች ናቸው። ከጂ1 ኤስ ከዛ ጂ2 ሂድና መጨረሻ ላይ እዚህ ኤም ላይ ገባ ማለት ሚቶሲስ የሚካሄድበት ወይም የመራባቱ እሱም ወደፊት የምናየው ይሆናል ማለት ነው። እሺ ተማሪዎች ቅድም እንዳየነው እንግዲህ ጂ1ን አይተናል። ኤስ ፌዝ የሚባለው ሁለተኛው የኢንተርፌስ ክፍል ነው። ኤስ ፌዝ የሚባለው ደግሞ ሲንቴሲስ ኦፍ ዲኤንኤ ነው። ዋናው ዲኤንኤን ሲንቴሲስ የሚያደርግ ይሄ ደግሞ ኢዝ ዘ ስቴጅ ኦፍ ዲኤንኤ ሪፕሊኬሽን ሲንቴሲስ ይላል። ይሄ ደግሞ እንግዲህ ዲኤንኤ ሪፕሊኬሽን እንዲካሄድ ምቹ ሁኔታ የሚፈጥረው ኤስ ፌዝ ነው ማለት ነው። ጂ2 ወይም ግሮዝ 2 ላይ ደግሞ ግሮዝ 2 ፌዝ የሚባለው ሰከንድ ጋፕ ነው። የመጀመሪያው ጂ1 ፈርስት ጋፕ ነው ያለው፣ የመጀመሪያው ጋፕ ነው። ይሄኛው ደግሞ ሰከንድ ጋፕ ነው። ኢዝ ዘ ስቴጅ ዌር ዘ ሴል ሪፕሌኒሽስ ኢትስ ኢነርጂ ስቶርስ ኤንድ ሲንተሲስ ፕሮቲንስ ነሰሪ ፎር ክሮሞዞም ማኒፑሌሽን ኤንድ ሙቭመንት። እዚጋ እንግዲህ አሁን ተደራጅቷል። እዚጋ እንግዲህ እንቅስቃሴ የሚያካሄድበት ያ ሴል ለመራባት ዝግጁ የሚሆንበት እንቅስቃሴ የሚያካሄድበት። እስከዛ ድረስ ቅድም ጋፓን ላይ ታስታውሱ ከሆነ ኳይት ነበር፣ አርፎ ዝም ብሎ የተቀመጠ ነበረ። ሲያደራጅ ቆየ። ከዛ ይሄ ፕሮቲን ሲንተሲስ አካሄደ ኤስ ፌዝ። እዚህ ደረጃ ሲደርስ ደግሞ እንቅስቃሴ በቃ ለመራባት ዝግጁ የሚሆንበት ስቴጅ ላይ ደረሰ ማለት ነው። ጂ2 ላይ ማለት ነው። ሳም ሴል ኦርጋኒልስ አር ዱፕሊኬትድ ዱሪንግ ዚስ ስቴጅ። ላይ እንግዲህ ሙሉ ለሙሉም ባይሆን የተወሰኑ በዛ ሴል ውስጥ ያሉ ኦርጋኔሎች ዱፕሊኬት መሆን ይጀምራሉ። ሙሉ ለሙሉ ግን ሴሉ ተራባ ማለት አይደለም። ግን በሴሉ ውስጥ ያሉ የተወሰኑ ኦርጋኖች ብዙ እንግዲህ ቅድም አይት ብዙ ኮምፖነንቶች አሉ ብለናል። ከኮምፖነንቶች የተወሰኑት ግን ምን መሆን ይጀምራሉ? መራባት መባዛት ይጀምራሉ። በማን ስቴጅ? በጂ2 ላይ። ሴልስ ሜይ ኮንቲኒው ግሮዊንግ ዱሪንግ ዘ ጂ2 ፌዝ። እንግዲህ ሴል ለመራባት በጣም የሚያድጉበት የሚዘጋጁበት በጣም ዝግጁ የሚሆኑበት የተወሰኑ የሴሉ ክፍሎች ደግሞ የሚራቡበት ነው። ሙሉ ለሙሉ ግን ሴሉ ራሱን ነጥሎ ሌላ ሴል ግን የሚፈጠርበት ሁኔታ ላይ ግን አይደለም። ሴል ሜክ ዘ ፋይናል ፕሪፓሬሽንስ ቢፎር ኢንተሪንግ ኢን ዘ ሚቶቲክ ፌዝ። አያችሁ እንግዲህ ወደ ሚቶቲክ ፌዝ ላይ ሳይደርስ ፋይናል የመጨረሻው ዝግጁ ለመራባት ዝግጁ የሚሆንበት ስቴጅ ነው ማለት ነው። ሚቶቲክ ስቴጅ ላይ ግን ቅድም ኤም ሲገባ ግን ሴሉ ራሱ እንደገና ራሱን አምሳያውን የመተካት ሂደት ገና። አሁን ግን ጂ2 ላይ ግን ፋይናል ፕሪፓሬሽን እንጂ ሙሉ ለሙሉ ሴሉ የሚባዛበት አይደለም ማለት ነው። ይሄንን ልናስተውል ይገባል። ሙሉ ለሙሉ መባዛት የሚጀምረው ሚቶቲክ ፌዝ ውስጥ ሲገባ ነው፣ ኤም ላይ ሲገባ ነው። እንግዲህ የመጀመሪያ ቅድም ኢንተርፌዝ ያልነው እንግዲህ እዚህ ደረጃ ነው የሚያደርሰው። ሙሉ ለሙሉ ግን ሴሉ የሚባዛበት ሂደት አይደለም። ሙሉ ለሙሉ የሚዘጋጅበትና ፋይናል ፕሪፓሬሽን የሚያካሄድበት ነው ጂ2 ማለት ነው። እሺ ዲክ የመጀመሪያውን ፌዝ ጨርሰናል። ቀጥሎ እንግዲህ ሁለተኛው ፌዝ ዘ ሴል ዲቪዥን ነው። ቅድም እንዳልነው ሴል ሳይክል እንግዲህ በሁለት ይከፈላል፣ ኢንተርፌዝ እና ሴል ዲቪዥን ብለናል። ኢንተርፌዝን በሶስት ክፍል እንደሚከፈል አይተናል። ሴል ዲቪዥን ደግሞ እንመለከታለን ማለት ነው። ኦን ዘ አዘር ሃንድ ኢንክሉድስ ኒኩለር ዲቪዥን። በሌላ አባባል እንግዲህ ኒኩለር ዲቪዥንን የምንመለከተው ካሪዮካይኔስ ወይም ሚቶሲስ ኦር ኤም ስቴጅ የሚለው ነው። ኤም ስቴጅ ላይ እንግዲህ ሴል ዲቪዥን የሚለው ፓርት ላይ ስንገባ ሚቶሲስ ወይም ኤም ስቴጅ ላይ እንገባለን ማለት ነው። ፎሎድ ባይ ሳይቶፕላዝሚክ ዲቪዥን። ሳይቶፕላዝሚክ ዲቪዥን ወይም ሳይቶካይነስ ይባላል። ይሄ እንግዲህ ሴል ዲቪዥን ውስጥ የሚገኝ ፓርት ነው። ዚስ አልቲሜትሊ ሪዛልትስ ኢን ቱ አይደንቲካል ዳውተር ሴልስ። እዚህ ላይ እንግዲህ ቱ አይደንቲካል ተመሳሳይ የሆኑ ዳውተር ሴሎች የሚገኙበት። ኢች ዳውተር ሴል ግሮስ and starts the cycle the mother cell has undergone ይላል። እንግዲህ እዚህ ስቴጅ ላይ እንግዲህ ተመሳሳይ የሆኑ ዳውተር ሴሎች ከዋናው ሴል የሚገኙበት የሚባዛበት ሂደት ይከናወናል ማለት ነው። the cell cycle is in general and cell division has an internal controlling system that enables it to follow regular pattern ይላል። እንግዲህ ትክክለኛውን ሂደቱን የሚከናወንበት ኢንተርናል ኮንትሮሉ አጠቃላይ የሴሉ ውስጣዊ ሂደቱ ሁሉ ኮንትሮል ወይም ቁጥጥር የሚካሄድበትና እድገቱ ሁሉ መቆጣጠር የሚቻልበት ሁኔታ ላይ ይገኛል ማለት ነው። if such regulatory system ይላል። ይሄ እንግዲህ ቁጥጥር ሂደቱ ወይም ሲስተሙ ነው። if such regulatory system fails እንግዲህ የሴሉ የቁጥጥር እድገቱን የመቆጣጠሩ ፌል የሚያደርግ ከሆነ ነው የሚለው ወይም work properly fail to work properly በአግባቡ ስራውን ማያከናውን ማይቆጣጠር ከሆነ the cell is excessively divided
ከሚፈልገው መጠን በላይ ሴል መባዛት ይጀምራል and this may be called ሴል ማድነስ ይባላል እንግዲህ ሴል እየተቆጣጠረ አንዱን ካንዱ እየተቆጣጠረ በትክክለኛው በሴል ዲቪዥን የሚካሄድ ከሆነ ምንም ፌለሪቲ የለም ግን ፌለር አውት ኦፍ ኮንትሮል ሲሆን ኤክሴሲቭ ሴል የሚመረት ከሆነ ምን ይባላል መጨረሻ ላይ ሴል ማድነስ በአጠቃላይ ያ አካል ሴሉን የመባዛቱን እየተቆጣጠረ ስላልሆነ ከሱ ኮንትሮል ውጪ ወይም አውት ኦፍ ኮንትሮል ሲሆን ሴል ማድነስ ይባላል ይሄ ደግሞ በጣም አደገኛ የሆነ ለቁጥጥር የማያመች በአጠቃላይ ያ ሴል ወይም ያ አካል በውስጡ የሚባዛውን ሴል መቆጣጠር የማይችልበት ደረጃ ሲደርስ ማለት ነው እሱ ምን ይባላል ሴል ማድነስ ይባላል እሺ ተማሪዎች እንግዲህ ያ አካል ሴሉን የማይቆጣጠር የሚባዛውን የሴል አካል የማይቆጣጠር ከሆነ ወይም ኤክሰስ ከሚፈለገው መጠን በላይ ሴል የሚባዛ ከሆነ ሴል ማድነስ ያ ደግሞ ምን የሚባል ነገር ያመጣል ካንሰር አያችሁ ካንሰር ማለት ኤክሰሲቭ ሴል ወይም ከሚፈለገው መጠን በላይ ሴል በሰውነታችን ውስጥ ሲባዛና ከቁጥጥር ውጭ ሆነ ሴል ማለት ነው ያ ከቁጥጥር ውጭ ከሆነ ሴል ደግሞ እያንዳንዱ ነገር በዛ አካል ስለማይቆጣጠረው ዝም ብሎ ትርፍ ሴል እየተባዛ ወደ ካንሰር ይለወጥና ይሄ ነው እንግዲህ ማንኛውንም ህይወት ያለው ነገር በውስጡ ካንሰር ተፈጠረ ሲባል ወደ ገዳይነት የሚወስደው ለምን በዛ አካል ውስጥ ቁጥጥር የለውም ያ ሴል ዝም ብሎ የሚባዛ ሴል ነው ማለት ነው ካንሰር will occur as a result of failure አያችሁ የቁጥጥር ማነስ የሚባዛውን የሴል ቁጥጥር ማነስ ወይም መቆጣጠር ሳይችል ሲቀር ያ ሴልና ከአቅሙ በላይ ሆኖ እንደፈለገ ሴል የሚባዛ ከሆነ ውጤቱ ፌለሪቲ ነው ውድቀት ነው ውድቀቱ ደግሞ ካንሰር ያመጣል ነው የሚለው እንግዲህ ፌለር ኦፍ ኮንትሮሊንግ ሴል ዲቪዥን ነው እንግዲህ በቃ እንግዲህ የሴል ዲቪዥን ኮንትሮል ማድረግ ሳይችል ሲቀር ካንሰር ይፈጠራል ነው ካንሰር ሴልስ do not respond normally to the cell cycle controlling system ምንም ምላሽ አይሰጡም የካንሰር ሴሎች ዝም ብለው ይባዛሉ እንጂ ለዋናው የሴል መባዛት ሲስተም ኮንትሮሊንግ ሲስተሙ ምንም ምላሽ ስለማይሰጡ ከዛ ከሴል ኮንትሮል ውጪ ወይም ቁጥጥር ውጪ ናቸው ማለት ነው they divide in the unregulated manner and may invade other tissue of the body አሁን ደግሞ ምን ያደርጋሉ ማለት ነው ልብ በሉ ካንሰር ወደ ካንሰር በሚለወጥበት ጊዜ out of control unregulated መቆጣጠር በማይቻልበት ጊዜ አልፎ ተርፎ እየተባዙ ሌሎች ቲሾችና ሌሎችን የሰውነት ክፍሎች ማጥቃት ይጀምራሉ ማለት ነው ይሄ ደግሞ ከምን የመጣ ነው out of control ከቁጥጥር ውጭ መሆን በሚመጣበት ጊዜ የአላስፈላጊ ሴል ይባዛል ያ ከሰውነት ቁጥጥር ውጭ በሚሆንበት እየተባዛ አልፎ ተርፎ ሌሎች ቲሾችና ሌሎች የሰውነት ክፍሎችን ማጥቃት ይጀምራሉ ወይም ማዳከም ይጀምራሉ ማለት ስለዚህ አስቸጋሪ አደገኛ ነው ማለት ነው ካንሰር ስለዚህ ጥንቃቄ ልናደርግ ይገባል ተማሪዎች እንግዲህ ይህን ትኩረት ሰጥተን ልናየው የሚገባ ጉዳይ ነው ተማሪዎች ለዛሬ ያለን ትምህርት ይበቃናል በሚቀጥለው ጊዜ ደግሞ ስንገናኝ ይበልጥ ከዚህ በኋላ ያሉትን ትምህርቶች አጠናክረን ያለን በደንብ ልታነባቸው ይገባል ልብ በሉ ካንሰር ሴሎች አውት ኦፍ ኮንትሮል የሆኑ ኤክሴሲቭ ከሚፈለገው መጠን በላይ ራሳቸውን የሚያባዙ መጨረሻ ላይ ደግሞ ሌሎች የሰውነት ክፍሎችን እያጠቁ ለዛ ነው ካንሰር ምን ጊዜም በሰውነታችን ውስጥ የሚባዙ ሴሎችን በህክምናው ዓለም ላይ በየጊዜው መታየት አለብን የካንሰር ምልክት ከታየ ቶሎ ህክምና ካልተካሄደ እስከ ሞት የሚያደርስ አደገኛ በሽታ ስለሆነ ማለት ነው ለዛሬ በቃናል ተማሪዎች አሁንም ደጋግመን ይህንን ቻናል ዋሸራ አካዳሚን ለጓደኞቻችሁ ለሌሎችም ሼር በማድረግ ትምህርት እንዲያገኙ አድርጉ ለዛሬ በቃናል አመሰግናለሁ ተማሪዎች ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ